ሰላም ጤና ይስጥልን ተመልካቾቻችን፣ ጀሚናይ 3.0 ፕሮ ዛሬ ተለቋል። ይሄ እንግዲህ እጅግ በጣም ኤጀንቲክ የሆነና እጅግ በጣም ለቫይብ ኮዲንግ እጅግ በጣም መሰረታዊ ቱል የሚባል እንደሆነ ተናግሯል። ይሄ ሞዴል ማለት ነው እጅግ በጣም ፓወርፉል ኢንቴሊጀንት የሆነ ሞዴል ነው። ማንኛውንም ነገር ለመማር ማንኛውንም ነገር ቢውልድ ለማድረግ ማንኛውንም ነገር ፕላን ለማድረግ የሚጠቅም ሞዴል ነው ተብሎለታል ማለት ነው። እዚህ ጋር እንደምትመለከቱት ስክሪን ላይ ጉግል እያለ ያለው እንግዲህ ለርን ኤኒቲንግ ቢውልድ ኤኒቲንግ ፕላን ኤኒቲንግ ነው ዋና ሞቷቸው ማለት ነው። እነኚህ ፍሬዞች በተደጋጋሚ የተገለጹ ፍሬዞች ናቸው ከጀሚናይ 3.0 ፕሮ ጋር በተያያዘ ማለት ነው። እንግዲህ ይህ ሞዴል ጀሚናይ 3.0 ጀሚናይ 1ን ጀሚናይ 2ን ይሰጡ የነበሩትን አቅም ወይም ደግሞ የነበራቸውን አቅም አንድ ላይ አጠናቅሮ ወይም ደግሞ አንድ ላይ አቀናብሮ የያዘና እጅግ በጣም ፓወርፉል የሆነ ቱል እንደሆነ ተናግረዋል ማለት ነው። ከዚህ ጋር እንግዲህ በተገናኘ የተለያዩ ቤንችማርኮች አሉ፣ የተለያዩ ቴስቶች አሉ። እነዚህ ቴስቶች ስንመለከት በሁሉም መስክ በሚባል ደረጃ ይህ ሞዴል ጀሚናይ 3.0 በከፍተኛ ደረጃ ስኮር ያደረገ ሞዴል ነው። እዚህ ጋር ለምሳሌ ጉግል ዌብሳይት ላይ ዲፕ ማይንድ ላይ ማለት ነው ያለውን ነገር እንኳን ብንመለከት በሂውማኒቲ ላስት ኤግዛም ከየትኛው ሞዴል በላይ እጅግ በጣም ከፍተኛ ነገር ስኮር እንዳደረገ እዚህ ጋር እንመለከታለን። ቱል ሳይገናኝ ከቱል ውጭ 37.5 ስኮር አድርጓል። ከቱል ጋር ከተገናኘ በተለይ ደግሞ ከሰርች እና ከኮድ ኤክስኪዩሽን ጋር ካገናኘ ነው ደግሞ 45.8% በላይ ስኮር እንዳደረገ እዚህ ጋር እንመለከታለን ማለት ነው። ከሌሎቹ ጋር ሲነጻጸር ከፍተኛ ውጤት እንደሆነ እዚህ ጋር መመልከት ትችላላችሁ ማለት ነው። እንግዲህ ይሄ ብቻ አይደለም። ከሰርድ ፓርቲ ሞዴሎችን ኮምፔር የሚያደርጉ ሌሎች ቱሎች ስንመለከት ለምሳሌ እዚህ ጋር ኤልኤ ሜሪና ላይ ስንመጣ እንደዚሁ ደግሞ ጀሚናይ 3.0 ፕሮ ከሁሉም በተለያዩ ዘርፎች ከሁሉም በላይ አንደኛ ደረጃ ላይ እንዳለ እንመለከታለን። ለምሳሌ እዚህ ጋር ቴክስት ቤዝድ የሆኑ ስራዎች ላይ ስንመለከት እዚህ ጋር ከሁሉም ሞዴሎች በላይ አንደኛ ነው። ሁለተኛ ደረጃ ላይ ያለው ግሮክ 4.1 ቲንኪንግ ነው። ይህ ሞዴል ራሱ የተለቀቀው ባለፉት 24 ሰዓት ውስጥ ነው። እንግዲህ ሁለቱ አዲስ ሞዴሎች እነኚህ ናቸው ማለት ነው። ጀሚናይ 3 ፕሮ እዚህ ጋር በቴክስት ደረጃ አንደኛ ደረጃ ላይ ያለ ሞዴል ነው። እንደዚሁም ደግሞ ዌብ ዲቨሎፕመንት ላይ ብንመጣ ደግሞ እንደዚሁ ጀሚናይ 3.0 ፕሮ አንደኛ ደረጃ ላይ እዚህ ጋር እንዳለ እንመለከታለን። ከሱ በመቀጠል ያለው ጂፒቲ 5 ነው። እንደዚሁ ዌብ ዲቨሎፕመንት ላይ ስንመጣ በተለይ ደግሞ ከፍሮንቲንድ ጋር በተገናኘ አሁንም ጀሚናይ 3.0 ፕሮ አንደኛ ደረጃ ላይ እንዳለ እንመለከታለን ማለት ነው። ከዛ በመቀጠል ጂፒቲ 5 ነው እዚህ ጋር ያለው። እንደዚሁ አጠቃላይ ኦቨርኦል ደግሞ ስንመለከት እንደዚሁ አሁንም ጀሚናይ 3.0 ፕሮ ከሰዓታት በፊት የተለቀቀው ሞዴል በይፋ የተለቀቀው ሞዴል ማለት ነው አንደኛ ደረጃ ላይ እንዳለ እዚህ ጋር መመልከት እንችላለን ማለት ነው። ይህ ሞዴል እንግዲህ እጅግ በጣም ፓወርፉል ሞዴል ነው እንዳልኳችሁ ቅድም የጀሚናይ 1ን ጀሚናይ 2 የነበራቸውን ካፓቢሊቲ ተጨማሪ አቅሞችን ይዞ የመጣ ሞዴል ነው። በተለይ ቫይብ ኮዲንግ ላይ በሰፊው ስራ ሊሰራበት እንደሚችል እየተናገሩ ነው ማለት ነው። ይህንን ካልን በኋላ እንግዲህ እኛ ደግሞ የተለያዩ ፕሮምፕቶች ሰጥተን ምን ይመስላል የሚለውን ደግሞ አብረን እንመለከታለን። ይህንን ሞዴል እንግዲህ አክሰስ ለማድረግ ነው የሄድኩት ቀጥታ ኤአይ ስቱዲዮ ላይ ነው፣ ጉግል ኤአይ ስቱዲዮ ላይ ነው ያለሁት ማለት ነው። እዚህ ጋር እንደምትመለከቱት ይሄው ሞዴሉ አዲስ ነው። እዚህ ጋር እንደምትመለከቱት ጀሚናይ 3 ፕሮ ፕሪቪው የሚል እዚህ ጋር አለ። ኢቭን ፉሊ ሪሊዝ አልተደረገም፣ በፕሪቪው ደረጃ ነው ያለው ማለት ነው። ነገር ግን ሁሉንም አቅሞች እንደሚሰጠን መጠራጠር የለብንም። እዚህ ጋር ስንመለከት አውር ሞስት ኢንቴሊጀንት ሞዴል የሚል እዚህ ጋር እንመለከታለን ማለት ነው። ሲስተም ኢንስትራክሽን ማስገባት ትችላላችሁ። ኤፒአይ ሪኳየር አያደርግም አሁን ባለበት መንገድ ማለት ነው። ቴምፕሬቸር እዚህ ጋር ዋን ላይ ነው ያደረኩት። ባይ ዲፎልቱን የተውኩት። ከፈለጋችሁ ዝቅ ማድረግ ትችላላችሁ፣ ካልፈለጋችሁ ከፍ ማድረግ ትችላላችሁ። ከዛ ውጭ ቲንኪንግ ሌቭሉን ሃይ ነው ያደረኩት። ሎ ማድረግ ይቻላል እዚህ ጋር እንደምትመለከቱት በስተቀኝ በኩል ማለት ነው። ከዛ ውጭ ቱሎችን ኮኔክት ማድረግ እንችላለን። እዚህ ጋር ምንም አይነት ቱል እዚህ ጋር ኮኔክት ማድረግ አልፈልግም አሁን ባለበት ደረጃ ማለት ነው። ከዛ ውጭ አውትፑት ሌንግዙን ስንመለከት 65,000 በላይ ቶክኖችን ሊሰጠን ይችላል ማለት ነው እንደ አውትፑት። ስለዚህ ይሄንን ካደረግን በኋላ የተለያዩ ፕሮምፕቶችን ሰጠውና ቴስት እናደርጋለን። ከዛ በኋላ ምን አይነት ስራዎች እንደሚሰራ መመልከት እንችላለን ማለት ነው። ያው እዚህ ጋር እንደምንመለከተው የመጀመሪያውን ቴስት ማድረገው አማርኛ አቅሙን ነው። የአማርኛ አቅሙ ምን ይመስላል የሚለውን ነገር ቴስት እናደርጋለን። እዚህ ጋር እንደምትመለከቱት ፕሮፐርሊ ስትራክቸርድ የሆነ ፕሮምፕት ሰጥቼዋለሁ፣ ሮል ሰጥቼዋለሁ። እዚህ ጋር እንደምትመለከቱት ታስክ ሰጥቼዋለሁ። እንደገና ደግሞ እዚህ ጋር ሪኳየርመንቴን አስቀምጫለሁ ማለት ነው። ስለዚህ በዛ መሰረት የአማርኛ ግጥም እንዲጽፍ ነው የጠየቅኩት። ይኸው እንደምትመለከቱት የአማርኛ ግጥሙን በተለያየ እንትን ከፋፍሎ እዚህ ጋር እየሰራ እንደሆነ እንመለከታለን ማለት ነው። ስለዚህ ይህንን የመሰለ ነገር ሰርቷል። የብርሃን ጅራት የሚል ነገር ነው የሰጠው ርዕስ እዚህ ጋር እንደምንመለከተው ማለት ነው። እንግዲህ በጣም አማርኛ ችሎታው መጀመሪያ ከነበረው ሞዴል አሁን የተሻለ ሞዴል እንደሆነ በዚህ ጋር መገንዘብ እችላለሁ እዚህ ጋር የጻፈውን ነገር በመመልከት ማለት ነው። ስለዚህ የመጀመሪያው ቴስታችን ይሄንን ይመስላል። በጥሩ አድርጎ ሰርቶታል ማለት ነው። አሁን ደግሞ በመቀጠል ወደ ፍሮንት ኢንድ ደግሞ እንሄድና ፍሮንት ኢንድ ላይ ምን እንደሚሰራ አብረን እናያለን። ሁለተኛ ፕሮምፕት ሰጥቼዋለሁ እዚህ ጋር እንደምትመለከቱት። ሁለተኛው ፕሮምፕት ላይ እዚህ ጋር ቢውልድ እንዲያደርግልኝ የጠየኩት እዚህ ጋር አለች እቺን ዌብሳይት ቢውልድ አድርግን ያልኩት እንግዲህ የምትገርም ዩአይ እንዲሰራልኝ ነው የጠየኩት ማለት ነው። ስለዚህ በዛ መሰረት እዚህ ጋር ኮድ ሰጥቶኛል እንደምትመለከቱት። ስለዚህ ይሄንን ኮድ ፕሌይ አድርገውና አብረን እንመለከታለን። እንግዲህ ዳውንሎድ ባደረገው ይሻላል አይ ቲንክ
ስለዚህ ዳውንሎድ አድርጌዋለሁ። እዚህ ጋር እንደምትመለከቱት ዋው አያችሁ፣ እዚህ ጋር የሰራው ነገር የሚገርም ነገር ሰርቷል። እዚህ ጋር ኮንትሮል ማድረጊያ ኪዎችን ሁሉ ጨምሯል። እዚህ ጋር ፓሌቶችን መቀየር እችላለሁ። እዚህ ጋር ኒዮ ሳይበር ላይ ነው ያለው። አሁን ይሄኛው እዚህ ጋር ለምሳሌ ከኒዮ ሳይበር ወደ ሌላ ነገር ቀየርኩት፣ ጎልደን አወር ከለር አደረኩት ማለት ነው። እዚህ ጋር እንደምትመለከቱት አንዲት መስመር በማትሞላ ፕሮምፕት እንግዲህ እዚህ ጋር ምን አይነት ዲዛይን ሊሰራ እንደሚችል እዚህ ጋር ትመለከታላችሁ። 4K ነው እዚህ ጋር እንትኑ ካፕቸር ማድረግ የሚችለው 4K ፖስተር ነው። እዚህ ጋር እንደምትመለከቱት እጅግ በጣም ፓወርፉል የሆነ አሁንም ቀየርኩት እንትኖቹን ከለሩን እዚህ ጋር መቀያየር እንችላለን ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ፍራክቻል ኢንፊኒቲ የሚባል ነገር ነው ይሰራልን ማለት ነው። እዚህ ጋር እንደምትመለከቱት ያው በጣም የሚገርም ፓወርፉል የሆነ ቱል ነው ማለት ነው። እንግዲህ በአንዲት እንትን ይሄን ያክል ካፓቢሊቲ እንዳለው መመልከት እንችላለን ማለት ነው። ይሄ የመጀመሪያው ፍሮንት ኢንድ ላይ ያደረግነው ቴስት ነው ማለት ነው። አሁን ደግሞ ሌላ ፕሮምፕት እንሰጠውና ደግሞ ሌላ ነገር እንዴት አድርጎ ሊሰራ እንደሚችል እናያለን። ይኸው እዚህ ጋር ሌላ ፕሮምፕት ሰጥቼዋለሁ። እዚህ ጋር 3D የሆነ ሩቢክስ ኪዩብ ሲሙሌሽን እንዲሰራልን የጠየቅኩት እዚህ ጋር የተለያዩ ኪዎች እንዲያስገባ ጠይቀዋለሁ። ሻፍል ሶልቭ የሚሉ ነገሮችን እዚህ ጋር እንዲያስገባና እነኛን ኪዎች እንዲቀያየራቸው ነው የጠየቅኩት። በዛ መሰረት እንግዲህ እዚህ ጋር ምን አይነት ነገር እንደሰራ አብረን እንመለከታለን ማለት ነው። አሁንም በደንብ ስክሪን ላይ በደንብ እንዲታያችሁ ለማድረግ ወደ እንትን ቀይረዋለሁ ማለት ነው። ስለዚህ ይኸው ይሄንን ሰርቶልኛል ማለት ነው። ይሄን እንግዲህ ኢንተራክቲቭ ነው። እዚህ ጋር እንደምትመለከቱት የሚገርም ከለር ሰጥቷቸዋል። ነጭ፣ ግሪን እንደዚሁም ደግሞ ሬድ ከለር ሰጥቷቸዋል። ከዛ ውጭ እዚህ ጋር ኪዎች አሉ። ከዛ ምን ማድረግ እንዳለብን እዚህ ጋር እንትን ያደርጋል ማለት ነው። ራሱ እዚህ ጋር አያችሁ ከርሰሬን እንትን አድርጌ እንደፈለኩ ማወዛወዝ እችላለሁ፣ መቀያየር እችላለሁ። ከዛ ውጭ እዚህ ጋር ሶልቭ ማለት እችላለሁ። እዚህ ጋር እንደምትመለከቱት ሻፍል አደርገዋለሁ። እዚህ ጋር አያችሁ ሻፍል ሲያደርገው እዚህ ጋር እነኝን ኪዎች ፕረስ በማድረግ ሻፍል ማድረግ እንችላለሁ ማለት ነው። እንግዲህ እንዳያችሁት በሰከንዶች ውስጥ የሚገርም አይነት በጣም ስትራክቸርድ የሆነ በጣም ኢንስትራክሽንን በትክክል ፎሎ የሚያደርግ ስራ እዚህ ጋር እንደሰራ መመልከት ትችላላችሁ። የፈለጋችሁትን አይነት ነገር ዲዛይን ማድረግ እንችላለን ማለት ነው። ይህንን መሰረት አድርገን ይህ እንግዲህ ምንድነው እሱ ቲንክ ኤኒቲንግ ፕላን ኤኒቲንግ እንደዚሁም ቢውልድ ኤኒቲንግ የሚል ሞቶ ያለው ሞዴል ነው ብያችኋለሁ። እዚህ ላይ ተመስርታችሁ ብዙ ነገር ማሰብ ትችላላችሁ ማለት ነው። የተለያዩ አፖችን መስራት ይቻላል። በተለይ በዋናነት በጣም ስትረስ አድርገው ይናገሩ የነበረው ምንድነው ቫይብ ኮዲንግ ላይ እጅግ በጣም ትልቅ አቅም እንዳለው እንደዚሁም ደግሞ ሁሉንም አይነት ጀሚናይ ከዚህ በፊት የነበራቸውን ሁሉንም አይነት ካፓቢሊቲዎች በተለይ በመልታይ ሞዳል ኤሪያ ላይ ማለት ነው ኢት ካን ቢ ቮይስ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ እንደዚሁም ቴክስት ሊሆን ይችላል። እነኚህን ነገሮች በሙሉ ያጣመረ አፕ ዲዛይን ማድረግ ቢውልድ ማድረግ ይቻላል ማለት ነው፣ እስከነ ዲፕሎይመንቱ ማለት ነው። እጅግ በጣም የሚገርም ቱል ነው ወይም ደግሞ ሞዴል ነው የሰሩት ማለት ነው። ይሄኛውን እንግዲህ ቴስት ይህን በሚመስል መልኩ እዚህ ጋር አልፏል ማለት ነው። አልፏል ብቻ ሳይሆን በጣም በሚገርም ሁኔታ በሚገርም ጥራት ነው የሰራው እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ይህንን ይመስላል ማለት ነው። ሁለተኛው የፍሮንት ኢንድ ቴስታችን ይህንን ሰርቶልናል ማለት ነው። ከዛ በመቀጠል እስኪ ደግሞ አነስ ያለች ላንዲንግ ፔጅ ዌብሳይት ስራልኝ ብዬ ጠይቀዋለሁ። ከዛ በመቀጠል እንግዲህ ሌላ ፕሮምፕት እዚህ ጋር ሰጠዋለሁ። በነገራችን ላይ እኔ ፕሮምፕቶቹን ስሰጠው በደንብ አድርጌ ስትራክቸር አድርጌ ነው። ይህ ምን ማለት ነው? ሮል አስገባበታለሁ፣ ታስክ አስገባለሁ። ከዛ በኋላ ዳይሬክሽን ካለኝ ዳይሬክሽን ወይም ደግሞ ዲቴል የሆኑ ነገሮች ካሉ ዲቴል የሆኑ ነገሮችን አስገባለሁ። ከዛ ውጭ ቶኑን እንደዚሁም የተለያዩ ነገሮችን ሁሉ አስገብቼ ነው የምሰጠው እዚህ ጋር እንደምትመለከቱት ማለት ነው። ሮል አለኝ፣ ታስክ አለኝ፣ እንደዚሁም ብራንድ ዳይሬክሽን ምን እንደሚመስል፣ ሎጎ ሪኳየርመንቱ ምን እንደሆነ፣ እንደዚሁም ደግሞ ላንዲንግ ፔጁ ሴክሽኑ ምን ማካተት እንዳለበት እዚህ ጋር የሚገልጽ ነገር አስቀምጫለሁ። ከዛ ውጭ የብራንዲንግ ነገርም እንደዚሁ አስቀምጬለታለሁ ማለት ነው። ማንኛውንም አይነት ፕሮምፕት ስንሰጥ ለላርጅ ላንጉጅ ሞዴል ስትራክቸርድ የሆነና በትክክል ዲዛይን የተደረገ ታርጌትድ የሆነ ፕሮምፕት ከሰጠነው የምንፈልገውን ነገር በመጀመሪያው ሙከራችን ላይ ማግኘት እንችላለን ማለት ነው። ምክንያቱም ጋርቤጅን ጋርቤጅ አውት የሚባል ሞቶ አለ ወይም አነጋገር አለ። ስለዚህ ላርጅ ላንጉጅ ሞዴል ላይ ስትጠቀሙ የምንሰጡትን ፕሮምፕት እጅግ በጣም በትክክል የተጻፈና በትክክል ኦርጋናይዝ የሆነ ከሆነ የምትፈልጉትን ነገር በቀላሉ ማግኘት ትችላላችሁ ማለት ነው። ወደ ፕሮምፕታችን ስንመለስ እዚህ ጋር እንግዲህ እንዳልኳችሁ የላንዲንግ ፔጅ ስራልኝ ያልኩት እዚህ ጋር በተለይ ምን አድርጌ ያለው ሮል ላይ ዩአይ እና ዩኤክስ ዲዛይነር እንደሆነ ነግሬዋለሁ። የአርት ዳይሬክተር እንደሆነ እንደዚሁም ደግሞ የብራንድ አይደንቲቲ ስፔሻሊስት እንደሆነ ነግሬዋለሁ ማለት ነው። ይሄንን ከነገርኩት በኋላ እንግዲህ ይሄንን እንዲሰራልኝ ጠይቀዋለሁ። እዚህ ጋር እንደምትመለከቱት ኮዱን ሰጥቶኛል። ኮዱን አሁን ምን አደርገዋለሁ እዚህ ጋር ለቪው የተሻለ እንዲሆን እናንተ በትክክል ማየት እንዲያስችላችሁ እዚህ ጋር ዳውንሎድ አደርገዋለሁ። ከዛ በኋላ አያችሁት ይሄንን ይመስላል ማለት ነው። ዌብሳይቱ እዚህ ጋር ወይም ደግሞ ስራ ያልኩት ላንዲንግ ፔጅ በሰከንዶች ውስጥ የሰራልኝ ይሄንን ይመስላል ማለት ነው። እዚህ ጋር እንደምትመለከቱት የሚገርም ላንዲንግ ፔጅ ነው የሰራው። እንግዲህ በአጭር ትዕዛዝ ምን የመሰለ እዚህ ጋር ላንዲንግ ፔጅ እዚህ ጋር ሰርቷል ማለት ነው። ከምንም አይነት ቱል ጋር ኮኔክት አላደረኩትም። ምናልባት ከኢንተርኔት ጋር ኮኔክት አድርጌው ቢሆን ኖሮ ከሰርች ጋር ኮኔክት አድርጌው ቢሆን ኖሮ ዌብሳይት ኢንተርኔት ላይ ሄዶ ከዌብሳይት ላይ የተወሰኑ ነገሮችን መውሰድ ይችል ነበር። ነገር ግን ይሄን አውቄ አላደረኩም። እንደምትመለከቱት ግን በጣም የሚያምር ነገር እዚህ ጋር አሪፍ የሆነ
ልቅም ያለ ለአይን ቀለል ያለ ላንዲንግ ፔጅ ሰርቶልኛል ማለት ነው። እንግዲህ ይሄ ሞዴል እጅግ በጣም እንደዚሁም አማርኛ እዚህ ጋር ጨምሮበታል። እዚህ ጋር እንደምትመለከቱት ማለት ነው። እዚህ ጋር እንግዲህ የተለያዩ ፕሮምፕቶችን ሰተን ቴስት ለማድረግ ሞክረናል። ነገር ግን እንደ ማጠቃለያ ያክል እዚህ ጋር እኔ የሰጠሁትን ሁለቱንም እንግሊዝኛም አማርኛም እንዴት አድርጎ በጣም ጥርት ባለ መንገድ ይሄ ጀሚናይ 3.0 ፕሮ እንደሚሰራ እዚህ ጋር ከኖቱ ጭምር አሳያችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት የፒኤችዲ ሌቭል ኢንቴሊጀንስ ያለው ሞዴል ነው። በጣም በሚገርም ደረጃ ማለት ነው። እንግዲህ ምን ያክል የኤአይ ሞዴሎች እያደጉ እንደመጡ እዚህ ጋር እንመለከታለን ማለት ነው። ይህ ምን ማለት ነው? እዚህ ጋር የሱን አማርኛ ነው ማለት ብላችሁ በነገራችን ላይ የላቀ የማገናዘብና የመረዳት አቅም አለው ነው የሚለን። ይህ ምን ማለት ነው? አሁን የእርሶን ፍላጎትና የጥያቄውን አውድ ወይም ደግሞ ኮንቴክስት በደንብ ይረዳል ጀሚናይ 3.0 ማለት ነው። ስለዚህ ብዙ ማብራሪያ ባይሰጥበትም የሚያስፈልገውን ውጤት ሊያቀርብልን ይችላል። ፈጠራ የታከለበት ሀሳብ ለማመንጨትም ሆነ ውስብስብ ችግሮችን ለመፍታት ጥልቅ የሆነ የመረዳት ችሎታ አለው ይለናል። ይሄ አማርኛ የአማርኛ አይደለም። ይሄ አማርኛ የጀሚናይ 3.0 አማርኛ ነው እዚህ ጋር ማለት ነው። እንግሊዝኛውን እዚህ ጋር ከላይ አስቀምጬላችኋለሁ፣ ከዛ መመልከት ትችላላችሁ ማለት ነው። ሁለተኛ የፒኤችዲ ደረጃ ያለው ብቃት አለው ብያችኋለሁ። የተሻሻለው የጀሚናይ 3 ፕሮ ሞዴል በሳይንስና በሂሳብ ዘርፎች የፒኤችዲ ደረጃ ያለው የማገናዘብ አለው ይላል። እንግዲህ በፒኤችዲ ደረጃ የማገናዘብ አቅም አለው በተለይ በሳይንስና በሂሳብ ዘርፎች ላይ ማለት ነው። ይህ ሞዴል እጅግ በጣም ፓወርፉል መሆኑ የምትረዱበት መንገድ ይሄኛው ነው ማለት ነው። ከዛ ውጭ ሁለገብ የመማር ዘዴ እንደሆነ እዚህ ጋር ይናገራል ማለት ነው። ይህ ምን ማለት ነው? መልታይ ሞዳል ማስተር የሚባለው ማለት ነው። መረጃዎችን ከተለያዩ ምንጮች ቅድም ጠቅሼላችኋለሁ፣ ከጽሁፍ፣ ከምስል፣ ከቪዲዮ፣ ከድምፅና ከኮድ በማቀናጀት መጠቀም ያስችለናል ማለት ነው። ለምሳሌ የስፖርት ግጥሚያዎችን ቪዲዮ በመተንተን ብቃቱን ለማሻሻል የሚረዳ የልምምድ ዕቅድ ሊያወጣሉት ይችላል ማለት ነው። this is like very complex task ማለት ነው። ይህን ራሱ ማድረግ የሚያስችል አቅም አለው ይሄ። ከዛ ውጭ ምንድነው እሱ መልቲሊንጓል ካፓቢሊቲ አለው። ምን ማለት ነው? የብዝሃ ቋንቋ አቅም ማለት ነው። እንግዲህ ይሄው እዚህ ጋር የምናነበውም የአማርኛውን ሞዴል እዚህ ጋር በአማርኛ የጻፈውን ነገር ነው። የአማርኛ ቋንቋው ላይ እጅግ በጣም የተለየ አቅም እንዳለው እዚህ ጋር መመልከት እንችላለን ማለት ነው። ከዛ ውጭ ኤጀንቲክ ፓወር አለው። ኤጀንቲክ ፓወር ምን ማለት ነው? ስራ አቅራይ ወኪል ብሎ ነው የተረጎመው በአማርኛው ማለት ነው። እንግዲህ ውስብስብና ተደራራቢ ስራዎችን እንደ እርሶ ሆኖ ያከናውናል፣ እንደ ራሴ ሆኖ ያከናውናል ማለት ነው። ለምሳሌ የኢሜል ሳጥኖ ማደራጀት ወይም የተለያዩ አገልግሎቶችን ቀጠሮ እንደመያዝ ያሉ ስራዎችን በቀላሉ ማከናወን ይችላል ማለት ነው። እንግዲህ ከተጠቀሱት ሊሰራ ከሚችላቸው ነገሮች ሁሉ እጅግ በጣም ቀለል ያሉ ነገር ነው እዚህ ጋር እንደምሳሌ የጠቀሰው ማለት ነው። በአጠቃላይ እንግዲህ ፒኤችዲ ሌቭል ኢንቴሊጀንስ አለው ብለናል። መልታይ ሞዳል ማስትሪ አለው ብለናል። አውቶኖመስ ኤጀንት አለው። መልታሊንጓል ካፓቢሊቲ አለው ከዚህ በፊት እንደነበሩ ሞዴሎች ማለት ነው። እንግዲህ እነኚህ ነገሮች አሁን ጀሚናይ 3.0 ፕሮ ሊሰጠን የሚችላቸው ነገሮች እንደሆኑ በቀላሉ መረዳት እንችላለን ማለት ነው። ይህንን በተለይ ስታርታፕ ያላችሁ ልጆች፣ በተለይ ቢዝነስ ላይ መስራት የምትፈልጉ ልጆች፣ በተለይ እንደዚህ በኮንተንት ክሪኤሽን ደረጃ ያላችሁ ልጆች፣ በተለያዩ ሶሻል ሚዲያዎች ላይ መስራት የምትችሉ ልጆች ይህንን ሞዴል መጠቀም ትችላላችሁ ማለት ነው። ይሄ ሞዴል ስላችሁ እንግዲህ ቴክስት ሞዴሉን ብቻ አይደለም። ይህ ሞዴል ሁሉንም ጀሚናይ 1 ጀሚናይ 2 የነበራቸውን አቅም አንድ ላይ አጠናቅሮ የመጣ ነው። በተለይ ከጀሚናይ አፕ ላይ ያሉ የተለያዩ ስራዎችን በቀላሉ ማከናወን የሚችል እጅግ በጣም ፓወርፉል የሆነ ሞዴል ነው ማለት ነው። እንግዲህ እንደ ማጠቃለያ ይህንን ካልኩ ዘንድ ዛሬ ያዘጋጀሁላችሁ ጀሚናይ 3.0 ፕሮን የተመለከተው ቪዲዮ ይህንን ይመስላል ማለት ነው። ለዛሬ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻናሉ ሰብስክራይብ አድርጉ። ላይክ፣ ኮሜንት፣ ሼር ማድረግ እጅግ በጣም ይበረታታል። መልካም ጊዜ